በህይወት በጣም ከምንወስናቸው ውሳኔዎች ውስጥ በጣም ወሳኝ የሚባለው ውሳኔ አንድ ልንጀምረው ያሰብነውን ነገር የመጀመር ውሳኔ ወይም ደግሞ ልናቆም ያሰብነውን ነገር ለማቆም የመወሰን አቅማችን ነው። ነገር ግን ያ ውሳኔ መቀጠል የሚችለው መቀጣጠል የሚችለው በሚኖረን ኮሚትመንት ነው። አዲስ ልማድ ሊሆን ይችላል፣ አዲስ የህይወት ዘዬ ሊሆን ይችላል። ለመጀመር የሚያስችል ውሳኔን ልንወስን እንችላለን። ይህን ውሳኔ ለመወሰን ቁርጠኝነት ያስፈልጋል። ነገር ግን በቁርጠኝነት የጀመርነውን መቀጠል ያስፈልጋል። ያ የመቀጠል አቅማችን ነው በጽናት የፈለግነውን የኛ ማድረግ የምንችል። ብዙዎቻችን ግን የምንዘነጋውና የምንስተው ነገር አንድን ነገር ለመጀመር ስለወሰንን ብቻ ወይም ለማቆም ስለወሰንን ብቻ ስለጀመርን ወይም ስላቆምንም ብቻ ያ ነገር በህይወታችን ውስጥ ለውጥ ያመጣል፣ ኑሯችንን ያሻሽላል፣ ህይወታችን ላይ የምንፈልገውን አይነት የህይወት ከፍታ ላይ ያደርሰናል የሚለው ነገር የተሳሳተ ግንዛቤ ይመስለኛል። ምክንያቱም የጀመርነውን ነገር መቀጠል ያስፈልጋል። ብዙ ሰው ሰኞ ጧትና መስከረም አንድ ሊጀምረው ያሰበ ብዙ ሐሳብ አለው። ምናልባትም ሰኞ ጧት ወይም ደግሞ መስከረም አንድ ላይ ያንን ያሰበውን ነገርም ሊጀምረው ይችላል። ስፖርት መስራት ሊሆን ይችላል፣ የሆነ ሱስ ማቆም ሊሆን ይችላል፣ የሆነ የህይወት ዘይን መጀመር ሊሆን ይችላል፣ በሙያዊ ህይወቱ ላይ መሻሻል ሊሆን ይችላል፣ አዋዋሉን ማስተካከል ሊሆን ይችላል። ሰኞ ጧት ሊጀምረው ይችላል፣ መስከረም አንድ ሊጀምረው ይችላል። ነገር ግን መስከረም አንድ የተጀመረውን ጥቅምት ካልቀጠለ፣ ህዳር ካልቀጠረ፣ ታህሳስ ላይ ይህንን ነገር ካልቀጠል ነው ለውጥ ሊያመጣ ይችላል። የትኞቹም በህይወታችን ውስጥ የተፈጠሩ ነገሮች በሙሉ አብዛኞቹ የመጡት በድግግሞሽ ነው። ድግግሞሽ ደግሞ ምን ይፈልጋል ካልሽኝ መቀጠልን ይፈልጋል። መቀጠል ሲኖር ነው የተጀመረው ነገር በጽናት መፈጸም የሚችለው። ከባዱን የህይወታችንን ውሳኔ ያንን ጉዳይ ለመጀመር እንደወሰን ነው ሁሉ የጀመርነውን ደግሞ ለማስቀጠል በጣም ከባድ የሆነ ውሳኔ ኮሚትመንት ያስፈልጋል። የፈረንጆቹ አፍ ዊዛውት ኮሚትመንት ዩ ኔቨር ስታርት ዊዛውት ኮንሲስተንሲ ዩ ዊል ኔቨር ፊኒሽ ይላሉ። በቁርጠኝነት የጀመርነውን በትጋት መቀጠል ችለን በጽናት ማከናወን እስካልቻለን ድረስ የሐሳባችንና የተግባራችን ሊገናኝ አይችልም። ለመቀጠል ወሳኙ ነጥብ ብዬ እኔ የማስበው ስለጀመርነው ነገር በደንብ ክሊር የሆነ ግንዛቤ መኖር ነው። በደንብ ግልጽ በሆነ ያንን ጉዳይ መረዳታችን ነገሩን እንድንቀጥለው ያደርገናል። ፓሽኔትስ ነን ወይ? ስለዛ ጉዳይ ላይ ፍላጎት አለን ወይስ? የጸና ፍላጎት፣ ጽኑ ፍላጎት አለን ወይ? አንዳንድ ጊዜ ሌሎች ስላደረጉት ሌሎቹ ነው ስላየነው ወይም ደግሞ መሆን አለበት ብሎ የሆነ ሰው ያንን ነገር ኢምፖዝ ስላደረገው እኛ ጋር የምንጀምራቸው ጉዳዮችን ነው ለመጨረስ የምንቸገረው። በመጀመርና በመቀጠል መካከል ያለው ክፍተት ምንድን ነው ካልሽኝ፣ ፈተና ነው፣ ተግዳሮት ነው፣ ቻሌንጅ ነው። በቻሌንጆች ውስጥ በፈተናዎች ውስጥ ስንፍናችንን ቸልተኝነታችንን ማሸነፍ መቻላችን ነው አይደል እንድንቀጥል የሚያደርገን። ያንን መቀጠል ደግሞ የምንፈጥረው በምንድን ነው ከተባለ መጀመሪያ ጎላችን ላይ ክሊር የሆነ ነገር ሊኖረን ይገባል። ትጉ ሰው ስለሚያከናውነው ነገር ውጤቱን ተገንዝቦና ተረድቶ ነው ኃይሉን፣ አቅሙን፣ ጊዜውን እዛ ላይ ኢንቨስት የሚያደርገው። ታካች ሰው ግን ልፋቱ ውጤት ለሌለው ነገር ነው። ብዙ ሰው የሐሳቡን እንዳያሳካ የሚያደርገው በሁለት ምክንያቶች ነው። የመጀመሪያው ፕሮካስትኔት በማድረጉ ወይም ደግሞ ሌይደር በማስቀመጡ ቸልተኛ በመሆኑ ነገ ይደርሳል ብሎ በማሰቡ፣ ሁለተኛ ደግሞ የራሱን አቅም፣ የራሱን ችሎታ፣ የራሱን ብቃት ካለመረዳት ወይም ደግሞ ለራስ ከመዋሸትም ከወዳጅ ጋር፣ ከቤተሰብ ጋር፣ ከዘመድ ጋር፣ ከፍቅር ከትዳር አጋር ጋር የተገቡ ስምምነቶችን እንደምናከብረው እነሱን ተፈጻሚነታቸውን ለማረጋገጥ እንደምንታገለው ሁሉ ከራሳችን ጋር የምንገባውም የቃል ኪዳን ስምምነት ያስፈልገናል። ይህንን ጉዳይ ከጀመርኩት በኋላ ምንም አይነት ፈተና ቢያጋጥመኝ፣ ምንም አይነት ቻሌንጆች፣ ተግዳሮቶች በህይወቴ ውስጥ እንኳን ቢመጡ እነሱን ተቋቁሜ በጥበብ በመላ በዘዴ በብልሃት የማለፍ ችሎታን ራሴ ላይ እየሰራሁኝ ለመቀጠል የሚያስችል ስምምነት፣ የቃል ኪዳን ስምምነት፣ ቃል ኪዳን ራሴ ጋር ስገባ ያኔ መፈጸም እችላለሁ። የጀመርነውን ነገር በመቀጠል ውስጥ አሰልች የሚሆንበት ምክንያት ውጤትና ልፋታችንን ሚዛን ላይ ስናስቀምጠው ትጋትና ልፋታችን በጣም ከባድ ሆኖ የምናገኘው ውጤት የቀለለ ሆኖ ሲታየን ነው። አሁን ብዙ ጊዜ ቀድሞ ቶሎ ፈጥኖ ውጤት የመጠበቅ ቶሎ ውጤት ለማየት የመቸኮል የመጓጓት
ምሳሌ ማምጣት እንችላለን። ለምሳሌ ስፖርት መስራት የፈለገ ሰው ስፖርት መስራት በጀመረ በቀናቶች ውስጥ ለውጥ ላይ ይችላል። ጊዜ ሊፈጅ ይችላል። ጊዜ እንደሚፈጅ ማመን የቻለ ሰው ነው ያንን ጊዜ የሚፈጀውን ነገር እየቀጠለ የሚቆየው። ነገር ግን ወዲያውኑ ለውጥ ማየት የፈለገን ሰው ስፖርት በጀመረ በሁለተኛው በሶስተኛው ቀን ላይ መስተዋት ፊት ይቆሙ ለውጥ ለማየት የጓጓ ጊዜ ያኔ ተስፋ ወደ መቁረጥ ውስጥ ይገባል። ትልቁን ያሰብነውን ውጤት ከማምጣታችን በፊት በመንገዱ ውስጥ ግን ትንንሽ ሴሌብሬት ልናረጋቸው የምንችላቸው ስኬቶች ግን ይኖሩናል። እነዛን ትንንሽ ሴሌብሬሽኖች ሴሌብሬት ማድረግ ስንችል ትንንሾቹን ውጤቶቻችንን ትንንሾቹን ስኬቶቻችንን በደንብ ሪኮግናይዝ ስናረግ ሴሌብሬት ስናረጋቸው መንገዱ አሰልች አይሆንም። ኤክሳይትመንት ይኖረዋል። ደስ ይላል፣ ያጓጓል። ስለ ነገው ቻሌንጅ ስለ ነገው ጉዳይ እንድናስብም ያደርገናል። አሊያ ግን የነገ የሚመጣውን መጻኢውን ብቻ እያሰብን እሱ ሲመጣ ብቻ ነው ውጤት የሚመጣው ብለን የምንጠብቅ ከሆነ መንገዱ ሩቅ ነው። ራሳችንን መሸለም ለትንንሾቹ ስኬቶቻችን ራሳችንን መሸለም ስንችል ነው በትልቁ ስኬታችን ነገ በአደባባይ መሸለም። የትኛውም ትልቅ ሐሳብ ቢኖረን የትኛውም ትልቅ ውጥንን ብናስብም ግን ወደድንም ጠላንም የምንጀምረው ሀ ብለን ከትንሽ ነው። ስለዚህ ትንሽ ትልቅ የሚባል ጉዳይ የለም። የሐሳብ ትልቅ ትንሽ የለውም። የውጤት ትልቅና ትንሽ ነው ያለው። የውጤት ትልቅና ትንሽ ደግሞ የሚመዘነው እኛ በሚኖረን አፈጻጸም እኛ ጉዳዩን ሂደቱን በማከናወን ውስጥ የመሻሻል አቅማችን ላይ ይወሰናል። የጀመርነውን በማሻሻል ውስጥ መፈጸምና ማከናወን ስንችል ነው ትልቅ የምናደርገው። ስንጀምረው ሁሉም ጉዳይ ትንሽ ነበረች፣ ልክ እንደ ዘሯ ፍሬ ማለት ነው። ነገ የኛ ስለመሆኑም እርግጠኞች አይደለንም። አንድ እርግጠኛ የሆንበት ጉዳይ ዛሬና አሁን ነው።